እና ኤልያስ መድረስ ያለበት ቦታ ያልደረሰው ሰነፍ ሆኖ ሳይሆን ከራሱ ይልቅ ሰዎችን ስለሚያስቀድም ነው። በነገርሽ ላይ እጅግ የዋህ ከመሆኑ የተነሳ ዓይንህን አውጥተህ ራሱ ስጠኝ ብትይው ሁለት ሳያስብ ነው የሚሰጥሽ። ምን እያልክ ነው ታረቀኝ? ኤልያስ ገንዘብ ቸግሮት እንጂ ጆሮን ማስፈታት ከብዶት አይደለም። በተናገርሽው ነገር በጣም ነው ልቡ የተሰበረው። ወይኔ አምላኬ፣ እኔ እኮ ሲናገረኝ አዝኜ ክፉ ቃል ተናገርኩት እንጂ ላስከፋው አልነበረም። እኔ ያን ያመንኩት ሰው ባዶ ሲያደርግ ኤልያስ ነው ከመንገድ አንስቶ ሰው ያደርገኝ። የእውነትህን ከሆነ በጣም ይገርማል። እኔ ዛሬ እዚህ ለመድረሴ ኤልያስ ነው ምክንያቱ። ኤልያስ ለራሱ አይሳካለት እንጂ ከብዙ የሰዎች ስኬት ጀርባ ያለ ሰው። ወይኔ አምላኬ፣ በጣም ጎድቼዋለሁ በለኛ። ጆሮም ቢሆን ከእናንተ ጋር መቀራረብ የቻለው በሱ ምክንያት መሆኑን እንዳረሽ። እንዴ ደግሞ ጆሮ ከኛ ጋር ለመቀራረብ ኤልያስ ምን አገባው? እንደመጣችሁ አካባቢ ኤልያስ ለጆሮ ገንዘብ ስለሚልክለት ነው ጆሮ አብሮት ከአባትሽ ጋር የሚውሉ የነበረው። ምን? አዎ እውነታው ይሄ ነው። ጆሮ ክፉ ልጅ ነው እያልኩ አይደለም፣ ግን ደግሞ ለኤልያስም ያለ ስም አትስጪው። ይሄን በፍጹም አላምንም። አንቺ አመንሽም አላመንሽም እውነታው ይሄ ነው። አሁን ስራ ሳይረፍድብሽ በቃ ሂጂ። እሺ በቃ ቻው። ቻው በቃ። ወደ ጉድጓዳውን አወኩት። ያው ሰፈራችን ምንም የሚደበቅ ነገር የለም፣ ሁሉ ግልጽ ነው። ኧረ እባክህ ሰፈርስ የኛ ነው። ያም ሰፈር ተብሎ መጠራት ጀመረ እንዴ? ይልቅ አትቀመጭ። የመንቀሳቀስ ፍላጎት ከሌለማ እቀመጣለሁ። ግን አባትሽ እንዴት አለ? እድሜ ለሱ በል። ከአንተ ጋር አገናኘኝ። ይልቅ የደበረ ትመስላለህ። እባክሽ አልደበረኝም። እኔ የምልህ ሀና ግን ምን ናት? ማለት ለምን ጠየቅሽኝ? አይ ሁኔታችሁ የሆነ ነገር ያላችሁ ይመስላል እኮ። ምን አይነት ነገር? ምን አልባት። ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ይበልልኝ። እንግዲህ ዛሬ ይዤላችሁ የምታዩት ኖላዊ ክፍል 29 ነው። እንግዲህ ሀና የገንዘቡ ለእስር ቤት ገብቶ እሱ ለማተርፍ የአባቷ የሚታከምበት ብር ከፍላ እሱን ከእስር ቤት አስወጥተዋለች ማለት ነው። ከዛ በኋላ እሷን ደግሞ ፍቅረኛዋ ደግሞ እኔ ላንቺ ብዬ ነው አንቺ ደግሞ ለሱ ብለሽ ታስፈቻለሽ ወይ እያለ እንግዲህ ይገኛሉ ማለት ነው። ሀናን ደግሞ ፍቅረኛዋ ቀጥሯት ፍቅረኛዋ ወደ እንግዲህ መናፈሻ ላይ እየጠበቃት ነበር። እሱ በጣም ተናደዋል። ከዛ በኋላ ገንዘቡን የላ ፔስ ነው ሲለው ጊዜ ምን አገባ ምን ይሼ ነው ይለዋል። ተወኝ ባክህ የላ ሲለው ባረባ ባለፈ ደብሮህ ነበር እና ምን ይጠበስ ማስቀየም ያስቀየምኩህ ነገር ካለ ነገረኝና ጆሮ የላ ሰው ነኝና ካስቀየምኩህ በጣም ይቅርታ ይለዋል። አንተ ሰውዬው አሰማም እንዴ ተወኝ አልኩህ ይለዋል። ኤላን ምንድነው ኤላ ይለዋል። ጆሮ የለህም እንዴ ምን ይሆንክ ነው? ጥሩ ሰው ስለሆንክ ጥፋቴ ሳላቅ ይቅርታ እየጠየቁህ ነው። ኧረ እባክህ ሙድ እያስክ ነው እንዴ? የምሬ ነው ይላል ጆሮ። አንተና እሱ ሰው አድርጋችሁ የተቀበላችሁኝ ተው እባክህ አታስመስል። ጥፋትን ሳታውቅ ቀርተህ ነው። ኪዲዬን እኔን ለምን እንደዘጋኸኝ አላውቅም። አንተማ እንዴት ይገባሃል? እኔ ልቃጠል እንጂ ይላል ኤላ። ከዛም በኋላ ጆሮውን ኧረ ተረጋጋ አንተ ማለት የበላህበትን አልገባኝም። ምን ያልከኝ ነው? ሰው ብትሆንማ እንደ ሰው አከበረሰው እንደ ሰው ብትቀበለው ነበረ። ኤላ እኔ ምንም የገባኝ አይደለም። ማንን ነው የሰው እንደ ሰው ያልቆጠርኩት? እኔን ነዋ ይላል ኤላን። ምን አድርጌ ይለዋል ጆሮውን። ምን እንዳደረክም እንኳን አታውቅም። እውነቴ ነው አላውቅም። ከሌላ ሰው ጋር ተመሳሳይ ቢሆናል። እኔ እኮ ጆሮ ነኝ። ሌላ ነገር እኔ ነኝ ጥፋተኛ። አንተ ተጫወትብኝ እንጂ ወዴት ነው? ይኸውልህ ከዚህ በላይ ከዚህ ጋር ከቆየን አንቄ ነው የምገልህ። እንዳትከተለኝ ያለ ኤላ ሄደና ጆሮ ያመዋል እንዴ ይላል። ከዛ በኋላ ሰው ሁሉ እንዴ እያመመው ነው እንዴ የሚሄደው እያለ እንግዲህ ጆሮውን እንግዲህ ግንብ የሆነ ድንጋይ ላይ ሄዶ ቁጭ አለ። ኤላ ደግሞ ወደ ተናዶ ሄደዋል ማለት ነው። እሱም ምን አድርጌ ነው በምን ጥፋቴ ነው እያለ እንግዲህ የሀና አባት ደግሞ አመማቸውና ቤት ቁጭ ብሎ ተክዘዋል። በፊትን ይሄ ጆሮ የሚባለውን እኔ አልሰርቅም ብሎ ያለውን እሱን አስታወሱን። ከዛ እንደማይሰርቁ ቃል አስገብተው እንደማይሰርቅ ማለት ነው ቃል አስገብቶ ሁሉም ነገር በቃሉ ነበረ። አሁን ቃሉን ካደኝ ቃሉን በላይ ያለ የሀና አባትን የበፊቱን ያስታውሳል። ከዛ ጆሮና የሀና አባት ቁጭ ብሎ የሕክምና ጉዳይ ምን ሆኗል ይለዋል። ጆሮ እንዴ ትንሽ ቀለል ይለኛል፣ በቅርቡ ሙሉ በሙሉ ደህና ትሆናላችሁ ይለዋል። ሰው እኮ
ምን ማለት ነው ይላል። እኔ እንዴ ለምንድን ነው እንደዛ የሚሉት እንዴ? ስለ ሞት ብቻ የሚያወሩት ወድጄ ነው እንዴ? እቺ ልጅ ሳልወዳት እኮ አሰቃይቻታለሁ። እንደዚህ ስትሉ ሀና ብሰማ ትቀየማለች ይላል ጆሮ። እሱስ ልክ ነው። ከዚህ በኋላ አልወለድኩሽም እንዳትለኝ ትላለች። አሲድ ማለት እኮ ደስተኛ አትሉኝም? ታዲያ ምን ይሁን? እመኑኝ በሀናና በሱ እንዲጋባ አደርጋለሁ ይላል። ነገሩ እንዲህ መች ቀላል ይሆንና ብለህ ነው? ሀና አልወለዷት ማለት እኔ ከሷ አትወለድኩ ማለት አይደለም። ምን ያልከ ነው አሲ? ከሀና ጫፏ ላይ ማድረስ እንዳቃለሁ፣ ግን መልካሙ ልጃችሁ አኮራችኋለሁ ይላል። የሀና አባትን ይሄንን ጆሮ የሚባለው ናሲር የሚባለው ልጅ ይሄንን ስላለው እንግዲህ ያስታውሳሉ። እኔ ከዚህ በፊትም በሶስት ተደፍቄ ነበረ። ከዛ በኋላ ነው ህይወቴን እንደዚህ የተቀየረው። መለወጤን ሳያዩ ቤተሰቦቼን ሳያዩ ሞቱ። እኔ ልክ አልልሁም ማለት አይደለም፣ ግን ምናልባት የአንተ መለወጥ ምክንያት ከሆንኩኝ ብዬ ነው። ምናልባት ይሄንን ሳላይ ሞት እንዳይቀድመኝ እሰጋለሁ። በፍጹም በቅርቡ ተለውጬ አሳያቸዋለሁ። እስኪ እድሜ ይስጠንና ሁሉንም እናያለን ይላሉ የሀና አባት። በቃ አሁን ደግሞ ፀሐዩን በጣም እየመጣ ነው፣ ተነሱ ወደ ቤት እንሄድ እያሉ ወደ ቤት ይሄዳሉ። የሀና አባትን ይሄንን ያለው ነገር እያስታወሱ ነው። በፊት ያለው ነገር ይሄ ጆሮ የሚባለውን አሁን እውነትም ሰርቆ ነው የታሰረው ወይስ በምን ምክንያት ነው የታሰረው ይላሉ። ከዛ በኋላ ሀና በራንኳኩታ ገባች። እንዴ አባዬ ምን ሆነህ ነው ትለዋለች። እንዴት ነክ ትላለች። ደህና ነኝ። ምን ሆነሽ ነው? ምን ሆንኩ እንዴ? የሀና አባት እንዴ በዚህ ሰዓት እንዴት ክርተት ያለሽ አባዬ? ታዲያ ሌላ ምን መሄጃ አለኝ ትላለች። ሀንዬ አቤት አባዬ፣ ሰሞኑን ደግሞ ምን ሆነሽ ነው? ምን ሆንኩኝ አባዬ? ምን አየህብኝ? ብቻን እንጃ ልጄ፣ የሆነ ነገርማ ያለ ነው የሚመስለኝ። እንዴት አባ? ምን አለ? ምንም የለም። ባለፈው ያደላላ መጥቶ እንደውም ሊያወጣጣኝ ፈልጎ ነበረ። ምንም ሁኔታሽ አላመረኝም። ኧረ አባዬ ምንም አትጨነቅ፣ እኔ ምንም አልሆንም። ተይ ልጄ፣ መጨነቄማ እንዴት ይቀራል? ዝም ብዬ እኮ ነው። ለምን ትጨነቃለህ? ትለዋለች። ዶክተሩ አናግረሽውን ነበረ? ዶክተሩ ምን ብሎሽ ነው? ኧረ ምናልባት እሱ ይሞታል ብሎሽ ለሆነ ትጨነቂ? ኧረ አባ እንደዛማ አትበል ትላለች። ምን ላድርግ ልጄ? አንድ ያለሽኝ አንቺ ነሽ። በእኔ ጉዳይ ደግሞ ከልክ በላይ በልክ በላይ የምትጨነቀው አንቺ ነሽ። ኧረ አባዬ ባንተ ጉዳይ አይደለም የምትጨነቀው። ታዲያ እሺ ምንድነው? ከአሲል ጋር ላይ ያላችሁ ሁኔታ ትንሽ እየረበሸኝ ነው። በይ እሱ ከሆነ በሱ ከሆነ ባታነሽብኝ ይሻለኛል። ግን ምግብ በልተሃል? አዎ በልቻለሁ። እዚህ ቁጭ ቤት ስለዋልኩኝ ቤተክርስቲያን ድረስ ብዬ ልምጣ ትላለች። ለምንድን ነው እኔም አብሬህ ማልመጣ? ጥሩ ለአንቺም ቀለል ይልልሻል። ቆይ እጄን ያዥኝና ብቻ ያዥኝና ብድግ አድርጊኝና ከዛ በኋላ ከቆምኩ ችግር የለም። በቃ ነጠላሽ ለብሰሽ ነይ፣ ወደ ቤተ ክርስቲያን እንሄዳለን ብሎ አባትና ልጅ ነጠላቸውን ለብሶ ወደ ቤተ ክርስቲያን ያመራሉ። በይ ነይ እያሉ በራቸውን ዘግቶ ተከተይኝ ያሉ በራቸውን ዘግቶ ወደ ቤተ ክርስቲያናቸው ያመራሉ ማለት ነው። ከዛም በኋላ እነሱ ወደ ቤተ ክርስቲያን እንዳመሩ ይገኛሉ ማለት ነው። ከዛ በኋላ በምስሉ ላይ እንደምትመለከቱት እንግዲህ ከዛ በኋላ ደላላውን ችግር የለውም አይተን እንገዛለን ይላል። የቤት ደላላውን በእኔ ተማመን አይተን እንገዛለን ይላል። ከዛ በኋላ ኤላን ሲመጣ ስልኩን ዘግቶት እሺ እደውላለሁ ብሎ ስልኩን ዘጋው። ከዛ ምን ሆነሃል ይለዋል። ምን ሆንኩ ኤላ? ይሄ ጭንቀት አይገባህም እንዴ? ደግሞ አንተ ምን ሆንክ ይለዋል። እንዴ እንደዚህ ሆነክ ለምንድን ነው የማልጨነቀው? ኧረ እኔ ምንም አልሆንኩም አልኩ ይላል። ኤላን ለማትነግረኝ ከሆነ በቃ እንደዚህ ፊትህን ተጨማድዶ አትምጣብኝ ይለዋል። ሀና ተወኛለችኝ ማለት ተወኝ ማለት አትደርስብኝ ብላ አባረረችኝ ይላል። ማለት አልገባኝም። ሀና ደግሞ እንዲህ አታደርግም። ሀና እንዴት እንደዚህ ታደርጋለች ይላል። እንግዲህ ደላላው ማለት ነው። እኔማ ሀና ብላኛለች፣ በመንገዴ እንዳትገባ እንዳትደርስብኝ ብላኛለች ብሎ ይነግረዋል። ለምን ሲለው ጊዜ ሌላ ምን ይሆናል? በባለፈ በተናገርኳት ነገር ተቀይማኝ ነው። ምን ብላት ነበረ? ቆይ ስታቀኝ እኔ ክፉ ነኝ እንዴ? ወንድሜ አንተ ክፉ አይደለህም።
ሀናም ክፉማ ነህ አትልም። እኔ የጆሮ ያደረኩትን አንተና ጓደኛክ የጆሮ ማድረግ አቃታችሁ ወይ? ጆሮን ማስፋታት እንዴት አቃታችሁ ብላኛለች። እሱስ ጊዜ መች ሰጠችን እንዴ? መታሰሩ ሳናቅ አይደለም ወይ ያስፈታችሁ? ወይ ሀና ዝቅ አድርጋ እያየች ይሆናል ወይ የኔ ከራሴ ከሰጠሁት በላይ ዝቅ እያልኩ እያየሁ ይሆናል። ኧረ አንተና ሀና ያለ መግባባት ተፈጥሮ ነው እንጂ አንተና ሀናና በጣም እንደዛ አታስብም። ሀና ፍጹሙ ማላስቦ ሰው ሆናለች። ኤላ ሀና እንደዚህ መቼም አትልም። ታሪኩ አንተ በፈገግታዋ ብርሃን የምትለግስ ሴት ነበረች ሀና። ደግሞ አታካብድ። ሀናም ቢሆን ጥሩ ሴት ናት። እሱ እኮ ነው ማይገባት። እኔ ማቃት ሀና ፈጽሞ አይደለችም። አንተ አሁን የምታውቃት ሀና በጣም ደካማና ተስፋ የቆረጠ ሀና ሆናለች ይለዋል። ከዛም በኋላ በቃ ለማንኛውም ተረጋጋና እናወራለን ይለዋል። ከዛም በኋላ ደላላውን ስልክ ተደወልሎት ሄሎ ብሎ ስልክ ያዋል። ባለ አንድ መኝታ ቤት እፈልጋለሁ። ኧረ አለ። አዎ እዚህ ቅርብ አካባቢ ይልና ስልክ ያወራል። ውሃ መብራትም ያለቀለት ሁሉም ነገር ያለቀለት አለ አንደኛ ላይ ይላል። ደላላው የቤት ደላላው መቼ አሁን እንገናኝ፣ አሁን ማየት ትችላለህ? ይቻላል ማየት ትችላላችሁ ብሎ ከዛም በኋላ ቤቱን ሊያሳያቸው እሱም በሩን ዘግቶ ይወጣል። ከዛም በኋላ አንተ በቃ እዚህ ጠብቀኝ ሲል እኔም ቤት ሂጄ ብተኛ ይሻለኛል ያለ እንደዚሁ ይሻላል ያለ ሁለቱም ተያይዞ ወጡ ማለት ነው ኤላና ታሪኩ። ከዛም በኋላ እዚህ ጋር ደግሞ ጆሮ የሚባለውን ስልክ ያወራል። ሄሎ ፍቅር ይላል። እንዴት ነህ መዝገቡ ይላል እህቱ ጋር። ከዛም በኋላ የዛሬ የነበረን ቆይታ በዚሁ እናበቃለን። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ሰላም ለሀገራችን፣ ሰላም ለሕዝባችን ያልኩኝ ከዚሁ